ወደ ውይይታችን ስንመጣ የውይይታችን መነሻ ሀሳብ ከዚህ በፊት ከሶስተኛ ወገን የአሰሪና ሰራተኛ አገናኝ ኤጀንሲዎችን የተመለከተ ጉዳይ ከኢሰማኮ ፕሬዝዳንት ጋር ያደረኩትን ውይይት በተመለከተ አንድ ቅሬታ አቅርባችሁ ነበር። ቅሬታችሁም በሚዲያችሁ ስለ ድርጅታችን የአዋጅ ቁጥር 533/99 አንቀጽ 30 በመተላለፍ ያስተላለፋቸው ፕሮግራም እውነታውን እንዲያስረዱ ፕሮግራም አመቻቹልን የሚል ጥያቄ አንስታችሁ ነበር። ምንድነው ስለ ድርጅታችሁ አዋጅ የተላለፍ ነው? ይዘጋባቸዋል አይደለ? ጥበቃ ሰራተኞቹ ውሃ የት ሊጠጡ ነው? መጸዳጃ የት ሊጠቀሙ ነው? ከዚህ በላይ የሰብአዊ መብት ጥሰት አለ? ቅሬታዎች በመጀመሪያ ደረጃ ለተቋሙ መቅረብ አለባቸው። እኛ አገባንም እሱም በንብረትነቱ የኢትዮጵያ ንግድ ባንክና የቦሌ ማተሚያ ነው። በአሰሪና ሰራተኛ አዋጅ መሰረት አንድ ሰራተኛ 8 ሰዓት ነው የመስራት ግዴታ ያለው። ስለዚህ አንዷ ሴት ፈታሽ 8 ሰዓት ሰርታ ወደ ቤቷ ልትሄድ ሆነ። ከዛ ማን ሊፈትሽ ነው? አንድ ባንክ ቤት የመሳሳት ይዘጋል እንዴ? አቶ አይዘጋም። ስለዚህ ሴቶች ደንበኞች አይመጡም፣ ይስተናግዳሉ። እና ማን ሊፈትሻቸው? እሱን እንግዲህ በቀጣይ ምናልባት ወይ በትርፍ ሰዓት ወይ ደግሞ በሌላ አሰራር የምናይበት ሁኔታ ሊኖር ይችላል ማለት ነው። አሁን ስናቀናንስ ሰዓቱን እንዳሉኝ 9 ሰዓት ለምን 9 ሰዓት ከ6 እስከ 7 ወይ ደግሞ ሴቶች አይስተናገዱም የሚል ኮሜርሻል ባንክ ለጥፎ ስላለ አይፈተሹም ማለት ነው። ስለዚህ ሴቶች አይፈተሹም ማለት ነው። ከ6 እስከ 7 አይፈተሹም ማለት ነው። ወይ ደግሞ ባንኩ የራሱ ሌላ አሰራር አለው። ስለዚህ ከ6 እስከ 7 ሰዓት የማይፈተሹና ባንኩ ላይ ጥቃት ለማድረስ የሚችሉ አካላት ቢመጡ ተወርዋሪ ሰራተኞች አሉ። 3 ወር የሚወረወር ሰራት አለ። እንኳን ለገና በዓል በሰላም አደረሳችሁ እያልን የ30% ታላቅ ቅናሽ ያገኙ እንሎታለን። መጪውን በዓል ምክንያት በማድረግ በአገር ውስጥና ከአገር ውጪ ለሚኖሩ ደንበኞቻችን ታላቅ ቅናሽ ይዘንሎት መጥተናል። በመሃል ፒያሳ ከአብሮት ቤተ መጻሕፍት አቅራቢያ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት የ30% ታላቅ ቅናሽ የተደረገባቸውን አፓርትመንቶች እንሆ ይሎታል። ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ የግሉ ያድርጉ። በዚህ ቅንጡ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ወደ ውይይታችን ስንመጣ የውይይታችን መነሻ ሀሳብ ከዚህ በፊት ከሶስተኛ ወገን የአሰሪና ሰራተኛ አገናኝ ኤጀንሲዎችን የተመለከተ ጉዳይ ከኢሰማኮ ፕሬዝዳንት ጋር ያደረኩትን ውይይት በተመለከተ አንድ ቅሬታ አቅርባችሁ ነበር። ቅሬታችሁም በሚዲያችሁ ስለ ድርጅታችን የአዋጅ ቁጥር 533/99 አንቀጽ 30 በመተላለፍ ያስተላለፋቸው ፕሮግራም እውነታውን እንዲያስረዱ ፕሮግራም አመቻቹልን የሚል ጥያቄ አንስታችሁ ነበር። ምንድነው ስለ ድርጅታችሁ አዋጅ የተላለፍ ነው? እንደዋልታ እንግዲህ ያው ከኢሰማኮ ፕሬዝዳንት ጋር የተደረገውን ውይይት በሚዲያ ተከታትለናል። እንዳየነው ከሆነ የድርጅታችን ስም ተጠቅሶ ኮመርሻል ኖሚኒስ የሰብአዊ መብት ጥሰት እንዳደረሰ የሚገልጽ ነገር አለ እዛ ላይ ውይይቱ ላይ ማለት ነውና ምናልባት ቅሬታዎች ከሰራተኛ ከሌሎች ባለድርሻዎችም ቀርቦ ሊሆን ይችላል። ግን ቅሬታዎች በሚቀርቡበት ጊዜ ቅሬታው ትክክለኛ በመጀመሪያ ደረጃ ቅሬታው መቅረብ ያለበት ለተቋሙ ነው። ቅሬታ ሲኖር ማለት ነው ለኮመርሻል ኖሚኒስ ለራሱ መቅረብ አለበት። ከዛ ውጭ ደግሞ ለሚዲያም የሚቀርብ ከሆነ ሚዲያው ይህ ቅሬታ ትክክለኛ ቅሬታ ነው ወይ የሚለውን ሶርሱም ቀርቦ ተቋሙ ራሱ መልስ መስጠት መቻል አለበት። ወይም ሚዛናዊ እንዲሆን አንድ የቀረበ ቅሬታ አለበለዛ ስም ማጥፋት እንዳይሆን ማለት ነው። ለኮመርሻል ኖሚኒስ ለድርጅታችን ቀርቦ ድርጅታችን በጉዳዩ ዙሪያ ላይ መልስ መስጠት አለበት ብለን ስለምናምን ነው እዛ ላይ የተነሳውን ነገር ማለት ነው። እሺ እሱ እንደተጠበቀ ሆኖ አሁን እሱን የተመለከተ ሀሳብ መስጠት ስለሚጠበቅባችሁ የሰብአዊ መብት ጥሰቱ የቀረበው ቅሬታ ልክ አይደለም ወይ? ለምሳሌ በወቅቱ አስታውሳለሁ ከቀረበው ቅሬታ መካከል እናንተ በአሰሪና ሰራተኛ አገናኝ ኤጀንሲያችሁ የምትቀጥሯቸው የጥበቃ ሰራተኞች በመላው ኢትዮጵያ የሚገኙ የንግድ ባንክ የጥበቃ ሰራተኞች በሩ በሚዘጋ ጊዜ እናያለን። ይሄ እኔም እንደሰው በተግባራ ያለው
በር ይዘጋባቸዋል አይደለ? ጥበቃ ሰራተኞቹ ውሃ የት ሊጠጡ ነው? መጸዳጃ የት ሊጠቀሙ ነው? ከዚህ በላይ የሰብአዊ መብት ጥሰት አለ? እንግዲህ በአብዛኛው የጥበቃ ስራ ወይም የሴኩሪቲ ሰርቪስ የምንሰጠው ለኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክ ደግሞ የባንኩ የጥበቃ ፖሊሲ ወይም የጥበቃ የሴኩሪቲ የጥበቃ ስትራቴጂው አሰራሩ ሰራተኞች ውጭ ላይ የዘብ ሴንተሪ ተሰርቶላቸው እዛ ዘብ ሴንተሪ ላይ ሁሉ ነገር ተሟልቶላቸው እንዲጠቀሙ ነው የሚደረገው። ዘብ ሴንተሪው መጸዳጃ አለው? ላብራራ ነው እንግዲህ የኢትዮጵያ ንግድ ባንክ በ1800 አካባቢ የሚሆኑ ሳይቶች አሉት። ኮመርሻል ኖሚኒስ ደግሞ ሌሎች ደንበኞችን ጨምሮ 2000 አካባቢ የሚደርሱ ሳይቶች ላይ የጥበቃ ስራ ይሰራል። የኢትዮጵያ ንግድ ባንክ የጥበቃ ሰራተኞች ውጭ በሚዘጋጅላቸው ዘብ ሴንተር ይደሩ ሲል ለጥበቃ ሰራተኞቹ ምቹ ሁኔታዎችን ፈጥሮ ነው በአብዛኛው ባሉ ቅርንጫፎች። ምናልባት አቶ ገብረ ሕይወት አሁን በቀጥታ የሚመልሱልኝ ቅሬታ የቀረበበት ጉዳይ ከሰራተኞቹና እናንተም ደግሞ እኛን አይገልጸንም ያላችሁትን ነጥብ ነው እንዲያነሱልኝ የምፈልገው። የዘብ ሴንተሮቹ መጸዳጃ ቤት እና የውሃና የመሳሰሉት መታጠቢያ አላቸው የላቸውም ነው ጥያቄ? አላቸው፣ በአብዛኛው አላቸው። የባንኩ በአብዛኛው አላቸው ነው ወይስ አላቸው? በተጨባጭም እዚህ ቅርንጫፍ ላይ የመጸዳጃ ቤት እንግዲህ ካላቸው እኛም የኢትዮጵያ ንግድ ባንክ ተገልጋዮች ነን። እንደ ተገልጋይ በር ላይ ያሉትን የዘብ ሴንተሮች አይተናቸዋል። ወገብም ለማሳረፍ የማይበቁ ናቸው አይደል? ጥበታቸው እንኳን ውስጣቸው መጸዳጃ ቤት ሊኖረው ስለምናቃቸው ነው። አለው ሚሉኝ ከሆነ እንግዲህ ተመልካቾች ናቸው የሚፈርዱት። እኔ ግን በሄድኩባቸው አካባቢዎች ላይ በዚህ ደረጃ እንደሚሉኝ ጥቂት ሲንግል ምናምን በሚልም ደረጃ ሳይሆን በብዙ መልኩ ነውና የእርስዎን መልስ ለመውሰድ እንገደዳለን። ግን ሚዛናዊ ለማድረግ የሚል ነገር ቀደም ሲል አንስተውልኝ ነበረ። ለምን እኛ አልተጠየቅንም የሚል ሰሞኑን መስከረም 26 2013 ላይ የእኛ ዜና ክፍል ይመስለኛል ለእናንተ እዚህ እነዚህን ማአት ቅሬታ ነው ሰሞኑንም የሚቀርበው። ወደኋላ መለስበታለሁ። ቅሬታ አቅራቢዎች አሁንም በእናንተ በኩል እዚህ መጥተው ያመለከቱትን ቅሬታ በተመለከተ ሚዛናዊ እንዲሆን መልስ እንድትሰጡ ተጽፎላችሁ ደብዳቤ እናንተ ደግሞ መልሳችሁ መስከረም 26 ወደኛ የጻፋችሁት ደብዳቤ ነው። ምን ይላል? በመሰረቱ በየትኛውም ሁኔታ የአዋጅ ቁጥር 1156/2011 በአሰሪ በኩል መብቴ ተጥሷል የሚል አካል በሕጉ መሰረት ወደ ፍርድ ቤት ሄዶ ጉዳዩን ለፍርድ ቤት ያቀርባል እንጂ የየትኛውም የሚዲያ ተቋም የአዋጅ ቁጥር ተጥሷል ምናምን በማለት በዚሁ አዋጅ መሰረት ለቅሬታው ምላሽ መስጠትም ሆነ ለመፍታት የሕግ መሰረት የለውም የሚል ነገር አቅርባችኋል። ለምንድን ነው የሌለን የሕግ መሰረት? ስለ ሀሳብን ነጻ የመግለጽ መብት፣ ስለ ሚዲያ ሚና፣ ስለ ሚዲያ ጉዳይ ያላችሁ መረዳት ምንድነው? ፍርድ ቤት ሂዱ ብሎ እኛ ጋር የሚመጡ እንትኖችን ማስተናገድ የኛ ፋንታ ነው። ኑና ሚዛናዊ አርገን ብለን ስንጠይቅ እንደዚህ አይነት መልስ ነው የምትሰጡት። ስለዚህ አያገባችሁም አይነት ማን አለብኝነት የሚመስል ነገር ምናልባትም ውስጡ የሆነ አምባገነናዊ ተቋምም በሚመስል አግባብ የምትገልጹት ምን ለማለት ነው? እኛ የሰዎችን ሀሳብ የማስተናገድ መብታችንን የመንጠቅስ ፍላጎት ያለባችሁ ይመስላል። መልሳችሁ ደግሞ ሚዛና ያላደረጋችሁም የሚል ክስ ከሳችሁናል እና ምን ማለት ነው ይሄ? ለሰጡ ፈቃደኝ በነገራችን ላይ ከትናንት ወዲያም በተመሳሳይ አርብ ዕለት ይመስለኛል ይሄ ሁሉ የሴት ጥበቃ ሰራተኞች ለምን ተቀነሱ? እሱን ወደ በኋላ እንመጣበታለን። ይሄ ሁሉ በእነሱ ፊርማ የተረጋገጠ ቅሬታ አቅርበው እዚህ የዜና ክፍል ባልደረባችን አሁን ሚዛናዊ እንድታረጉ ላቀረበላችሁ ጥያቄ አገባችሁም የሚል መልስ ነው የሰጣችሁትና በዚህ ደረጃ ተግባብቶ እናንተ ጋር መስራት እውነትም እንደሚባለው ሰራተኞቹ የሚያቀርቡት ቅሬታ ልክ አይመስልም ወይ? አሁን አቶ ስሜነህ እንደገለጽከው አይደለም። የኛ ድርጅት አንደኛ ኋላ ላይ መጣበታለሁኝ በንብረትነቱ የኢትዮጵያ ንግድ ባንክና የቦሌ ማተሚያ ነው። ሞሮፍ መንግስታዊ የሆነ ድርጅት ነው። የተቋሙ ኃላፊዎችም ቢሆኑ አምባገነን በአንተ በገለጽከው አግባብ ወይም በተገለጸው አግባብ አምባገነን አይነት አካሄድ አይደለም። ምንድን አያገባችሁም ብላችሁ ጻፋችሁ። አርብ ዕለትም አያገባችሁም አይደለም። ይሄው እኮ ወደ ፍርድ ቤት መሄድ እንጂ እናንተ የመፍታት መብት የላችሁም የሚለው እኛ መብታችንን እናውቃለን። ለእኛም በአዋጅ የተሰጠ ስልጣን አለ። ሀሳብን በነጻ የመግለጽ መብትና የብሮድካስት አዋጆች ማት ነገሮች አሉና ምን ማለት ነው? ከዛ ደግሞ ከትናንት ወዲያም ቀርቦላችሁ መልስ ለመስጠት ፈቃደኛ አይደላችሁም። ከዜና ክፍል ባልደረቦቻችን የሰማነው በዚያ ልክ ነውና ስትጠየቁ እምቢ ትላላችሁ። ስማችሁ ሲነሳ ደግሞ በዚህ መልኩ ነው። ጥያቄዎችን ስለያስኳቸው መልስ ብሰጥባቸው ጥሩ ይመስለኛል። አንደኛ ለሁሉም ሚዲያዎች በሚጠይቁን ሰዓት መልስ እየሰጠን ነው።
እስካሁን ባለው የድርጅቱ 55 እና ከዛ በላይ ባለው ጉዞ ውስጥ በጣም ኃላፊነት የሚሰማው ካምፓኒ ነው ድርጅታችን ማለት ነው። ከዚህ አንጻር መልስ አንሰጥም አላልንም። ይሄኛው ግን የሰብአዊ መብት ምናልባት በወቅቱ የቀረበው ነገር ሲቀርብ ኮመርሻል ኖሚኒስ የሰብአዊ መብት ጥሰት ፈጽሟል የሚል ቅሬታ የቀረበበት ሁኔታ ስለነበረ እሱም በሚመለከት እኛ ሳንጠይቅ የቀረበው ቅሬታ ዲፋሜሽን ወይም ስም ማጥፋት መሆንና ለመሆኑ ሳይረጋገጥ መቅረብ የለበትም የሚል ሀሳብ ስለነበረን ነው። ከዛ ውጭ የሰብአዊ መብት ጥሰት ከተፈጸመ በተጨባጭ ለሚዲያው ቅሬታ ይቀርባል፣ ሚዲያው የሚያጣራውን ነገር ያደርጋል። ከዛ ውጭ ግን የህግ ክፍሉም ለማለት የፈለገው በመደበኛ ፍርድ ቤት እንዲህ አይነት ኬዞች ካሉ ሊታዩ ይችላሉ። ምክንያቱም የሰብአዊ መብት ጥሰት ማለት ማየት እንትን አለን። እኛ ለምን ትነፍጉናላችሁ? አየን እኛ ጥሩ መብት ስላለን ጥሩ በአዋጅ የተሰጠን መብት ስላለን ሀሳብን በነጻ የመግለጽ ህገ መንግስታዊ መብታችንን ተጠቅመን የማጣራት መብት አለን። ፍርድ ቤት መሄድ እንጂ እናንተ ጋር መምጣት ተገቢ አይደለም የሚል ምን አገባችሁ ነው ጥያቄ። እሱ እንግዲህ የአገላለጽ ጉዳይ ሊሆን ይችላል። በዛ አግባብ ተገልጾ ከሆነ እሱ ትክክል አይደለም። ከዛ ውጭ ግን እንደተባለው ቅሬታዎች ከአሁን በፊትም እንደ ተቋም አንድ ካምፓኒ ሲሰራ በርካታ ችግሮች ሊኖሩ ይችላሉ። እነዛ ችግሮች ደግሞ ሚዲያም ሌላም የቅሬታ ሰሚ አካልም ሊሆን ይችላል፣ የሰራተኛ ማህበራዊ ጉዳይም ሊሆን ይችላል፣ የሚመለከታቸው ባለድርሻዎች ጋር ቀርቦ ሰራተኛ ቅሬታ በሚያቀርብበት ጊዜ መልስ እየሰጠን የመጣንበት ሁኔታ ነው እና ከትናንት ወዲያ መልስ እንድትሰጡ የቀረበላችሁን ጥያቄ መልስ ለመስጠት ፈቃደኛ አይደላችሁም። ለምንድን ነው? ጥያቄ መቅረቡን እርግጠኛ አይደለሁም። ለኔ የቀረበ አይደለም፣ ለማንም እንደቀረበ አላስታውስም። ኮሜርሻል ኖሚኒስ እንግዲህ ቀደም ሲል እርሶም ነግረውኛል፣ ባለቤትነቱ የኢትዮጵያ ንግድ ባንክ ነው። እዚህ ጋር በኢትዮጵያ ንግድ ባንክ ባለቤትነት የተቋቋመ ይላል ደብዳቤያችሁ ላይ። ከዚያ ደግሞ አውትሶርስ ሶስተኛ ወገን ሆናችሁ ለኢትዮጵያ ንግድ ባንክ ጥበቃ ሰራተኛ ትቀጥራላችሁ። ወይም የኢትዮጵያ ንግድ ባንክ ፐርሶኔል ክፍል ካልሆነ እናንተ መልሶ በእናንተ በኩል አስቀጥሮ መልሶ ኮሚሽን የሚሰበስብ ተቋም እንዲህ አይነት የአሰራር ስርዓት አለ። ይሄ በጣም ህገወጥነት አይመስልም? ምን ማለት ነው? ኢትዮጵያ ንግድ ባንክ ሰራተኞች የሚቀጥርለት እዚህ ጋር አስቀምጦ ምን ማለት ነው? የኛ የሰው ኃይል አስተዳደር እንደማለት ነው። አዎ እንደገለጽከው ባለቤቶቹ ሁለት ድርጅቶች ናቸው። የተቋቋመው ደግሞ በንግድ ህጉ መሰረት ነው። የንግድ ህጉ ሁለት ድርጅቶች በንግድ ህጉ መሰረት ፒኤልሲ ማቋቋም ይችላሉ። አሁን የገለጽኩልህ ድርጅቶች ቦሌ ማተሚያና የኢትዮጵያ ንግድ ባንክ ማለት ነው። ይሄ ድርጅት ራሱን የቻለ ሌጋል ኢንቲቲ ነው። በራሱ ማኔጅመንት በራሱ ፋይናንስ የሚተዳደር ድርጅት ነው። ገባኝ። ግን ባለቤቱ ማን ነው? የት ነው ገንዘቡን የምታስገቡት? እሱ ነው። አሁን ምንድነው መሰሎት የኢኮኖሚ ሻጥር የሚባል አለ። ለምሳሌ እንዴት ልበሉት? ባለቤቱ ነኝ ወደ ኋላ ላይ እንደገና እናንተ ለኢትዮጵያ ንግድ ባንክ አንድ እህት ኩባንያ ናችሁ እንጂ ሶስተኛ ወገን ልትሆኑ ትችላላችሁ። የአሰሪና ሰራተኛ አገናኝ ኤጀንሲዎች የሚባሉት እስከ ስሙ ሶስተኛ ወገን ነው የሚባለው። እናንተ እኮ እህት ኩባንያ ናችሁ፣ ሶስተኛ ወገን አይደላችሁም ነው። ይሄ ማለት የኢኮኖሚ ሻጥር ነው ጥያቄው። መጀመሪያውኑ ኮመርሻል ኖሚኒስ ሲያቋቋሙት ድርጅቶቹ ለሼር ዲሊንግ ለጡረታ ክፍያ እነዚህ ነበር። አሁን እሱ ነው ማለት አሁን ለምሳሌ የደሞዝ ክፍያ አገልግሎት መስጠት፣ የዌስተርን ዩኒየን፣ የካሳ ሌሎች እነዚህ ያስኬዳሉ። ይሄኛውንም ባንኩ ማይሰራው ስለሆነ ሌሎች ዘርፎቹን ስራውን እንዳይሻማበት እዚያ ጋር መስጠት ይችላል። ባንኩ እዛ ጋር ፐርሶኔል ክፍልም አለው፣ በራሱም የሚቀጥረው አለ። አለበለዚያ ደግሞ እንደ እህት ኩባንያ የባንኩን ሁሉንም ፕሮፌሽናል ሙያተኞቹን ጭምር ለምን በእናንተ በኩል ምናልባት ወደፊት የአውትሶርሲንግ ስራ በሀገራችንም እኛም አቅማችንን እያሳደግን ስንሄድ ኤችአርም አውትሶርስ ሊደረግ ይችላል። እዚህ ላይ ላብራራልህ የምፈልገው ነገር ምንድነው? አሁንም ቅድም አንተ እንደገለጽከው የኢትዮጵያ ንግድ ባንክ ኮር ቢዝነሱ ላይ ለማተኮር ይሄ ካምፓኒ ኮመርሻል ኖሚኒስ ትልቅ የአክሲዮን ድርሻ የባንኩ ቢኖርም ይሄንን የጥበቃና የነን ክለሪካል ወይም የጸሐፊ ያልሆኑና በከፊል ጸሐፊ የሆኑ የስራ መደቦችን ብቻ ሳይሆን ሌሎቹንም አውትሶርስ እያደረገ ሊያሰራ ይችላል ማለት ነው ወደፊት። ይሄ ማለት ኋላ ላይ ምናልባት ከኮሚሽን ጋር ተያይዞ ጥያቄ ሊኖር ስለሚችል ላነሳልህ እችላለሁ። በአብዛኛው ኮመርሻል ኖሚኒስ እንደገለጽከው በአብዛኛው ሼሩ የባንኩ ነው። ማኔጅድ የሆነ የአውትሶርሲንግ ስራ ነው ለባንኩ እየሰራ ያለው። ይሄ ማለት እንደተባለው ትልቅ ኮሚሽን አግኝቶ ባንኩን ትርፋማ ለማድረግ ምናምን የሚሰራ ድርጅት አይደለም። በርካታ የእናንተ እኮ በነገራችን ላይ ወደ ስንትና ስንት ሺህ ሰራተኞች ነው በእናንተ ስር ያሉት አይደል እንዴ? እነሱን ስናባዛና የሚበሉትን ደሞዝ ስናስብ ከዚያ ውስጥ የሚያገኘውን ደሞዝ መልሶ በእናንተ በኩል እኮ በእጅ አዙር ነው ሰራተኞቹን እየቆረጠ ያለው። ምን ማለት ነው የኔ ጥያቄ። እንግዲህ የአውትሶርሲንግን አውትሶርስ ይባላል፣ ለእህት ኩባንያ አውትሶርስ ይባላል። የእርሶ ወንድሞት
እንዴት ሆኖ ነው ለእርሶ ሶስተኛ ወገን የሚሆነው? ስጋ ዘመዶ እኮ ነው። ምናልባት ይሄ እንግዲህ የንግድ የአጠቃላይ የዓለም አቀፍ ተሞክሮንም ካለመረዳት ሊሆን ይችላል። ኮመርሻል ኖሚኒስ ብቻ ሳይሆን ኋላ ላይ ምናልባት እመጣበታለሁኝ እኛ ተዘዋውረንም ተሞክሮችን አይተናል። ምን እንደማለት እንደሆነ አውቀዋል። ምን እንደማለት እንደሆነ ለምሳሌ አሁን ልክ ዋልታ የሆነን ልክ እንደናንተ የሆነ ኖሚኒስ የሚል እዛ ጋር አቋቁሞ በእነሱ በኩል ሰራተኞች አስቀጥሮ መልሶ ከነሱ ሰራተኞች ላይ ኮሚሽን እንደመውሰድ ማለት እኮ ነው። ይሄ ሞራላዊም ምክንያታዊም አይደለም። ራሱን የቻለ ቢዝነስ ኢንቲቲ እኮ ነው ኮመርሻል ኖሚኒስ። ራሱን የቻለ ካምፓኒ ነው። በራሱ ፋይናንስ፣ በራሱ ማኔጅመንት፣ በራሱ ቦርድ የሚመራ የአውትሶርሲንግ ስራ ላይ በሶስተኛ ወገን ሰራተኞች ይቀጥራሉ የሚል በንግድ ህጉና ንግድ ሚኒስቴር በሚያውቀው ታክስ ሰብሳቢው መስሪያ ቤት በሚያውቀው ሰራተኛ ላይ እንደምትቀጥሩ ያውቃል። በትክክል እዚህ ላይ ማብራራልህ መታወቅ ብቻ ሳይሆን የብቃት ማረጋገጫ ሰርቲፊኬትም አለን። በየክልሉም በፌዴራልም ደረጃ የዚሁ የአውትሶርሲንግ ስራ የስራ ፈቃድ አለን። ታክስ እንደሚከፈል ደግሞ ላልከው ደግሞ ኮመርሻል ኖሚኒስ በጣም ከግል ከትልልቅ ግዙፍ ከሚባሉ በዚህ ስራ ላይ ነው ያልኩት። ትክክል። በአጠቃላይ ስራው ላይ ማለት የሚከፍል ከሆነ በአጠቃላይ ስራው ላይ ከጠቅላይ ሚኒስትሩም በቅርብ ጊዜ የወርቅ ተሸላሚ የሆነበት ሁኔታ አጠቃላይ ስራችሁ ላይ አይደለም የኛ አጀንዳ አሁን ዛሬ ከዚህ ከሶስተኛ ወገን የስራ ስምሪት ጋር እንጂ በሌሎች አገልግሎት በሌሎች ሽልማቶቻችሁ ላይ አጀንዳችን ስላልሆነ እሱን ተውና ኮር ቢዝነሱ ላይ ትኩረት ለማድረግ የኢትዮጵያ ንግድ ባንክ የሚል ነገር አንስተውልኝ ነበር። ዋና ስራው ላይ ንግድ ባንክ ለማተኮር ለእናንተ አውትሶርስ እንደሚያደርግ ስለዚህ ጥበቃ ዋና ስራ አይደለም ማለት ነው። ጽዳት ዋና ስራ አይደለም ማለት ነው። በዛ ኮንቴክስት ወይም ቅድም እርሶ በነገሩኝ ኮንቴክስት ግን ኢትዮጵያ ንግድ ባንክ ውስጥ ያለው ገንዘብ ነው። የህዝብ ገንዘብ በአደራ የተቀመጠ ገንዘብ ነው፣ መጠበቅ አለበት። ደንበኞች የሚርመሰመሱበት ቦታ ደግሞ በጣም ንጽህናውና ጽዳቱ መጠበቅ አለበት። በራሱ ለሰዎቹ የስራ ተነሳሽነት ጥበቃና ጽዳት እንደዋን ዋና ስራችን አይደለም በሚል አግባብ እንደ ንግድ ባንክ ሊያዝ ይገባዋል። በነገራችን ላይ ይሄ ዓለም አቀፍም ተሞክሮ ነው፣ ያየናቸውም ነገሮች ስላሉ ማለት ነው። ይሄ ብቻ ሳይሆን ለምሳሌ አይቲ የባንኩ ዋና ነው። አይቲም አውትሶርስ በተወሰነ መልኩ እየተደረገ ያለበት ሁኔታ ነው ያለው በአሁኑ ሰዓት ማለት ነው። ይሄ ምንድነው? ባንኩ የተቋቋመበት ኦብጀክቲቭ አለ፣ ዋና ስራ አለ። እሱ ዋና ስራ ላይ ግዙፍ ባንክ ነው እንግዲህ እንደምናውቀው የኢትዮጵያ ንግድ ባንክ በጣም በርካታ ቅርንጫፎች ወደ 1900 የሚደርሱ ቅርንጫፎች ያሉበት ባንክ ነው። በዋናነት ያስቀመጣቸው ኦብጀክቲቮች አሉ። ከዲፖዚት ሞቢላይዜሽን ከብድር ጋር ከውጭ ምንዛሬ ጋር ተያይዞ የሚሰሩ ትልቅ ስራዎች አሉ። ከነዚህ ውጭ ያለውን በሙሉ ኮር አድርገው ለሚሰሩ ድርጅቶች አውትሶርስ እያደረገ ማሰራት ዓለም ላይ ያለ ሀቅ ነው። ውጭም ሀገር ሂደን ያየ ነው ይሄንን ነው። ባንኮች የሚያደርጉት ነገር ምንድነው? የነሱ ስራ የባንኪንግ ስራ ነው የሚሰሩት። የባንኪንግ ስራ ምን እንደሆነ ይታወቃል። ከዛ ውጭ ያለው ግን ቅድም የተገለጹት የስራ መደቦችንም ሌሎችንም ለምሳሌ የትራንስፖርት የፋሲሊቲ አጠቃላይ ፋሲሊቲ ማኔጅመንት ይባላል። እሱንም የኤቲኤም ማኔጅመንት የስኮርቲንግ ወይም የገንዘብ እጀባ እሱንም ስራኛ ስለምንሰራ ማለት ነው እየሰራንም ስለሆነ ይህንም በሙሉ አውትሶርስ አድርጎ የሚያሰራበት ሁኔታ ነው ያለው ማለት ነው። እንግዲህ ቅድም እንዳልከው ገንዘብ ነው የሚጠብቁት። አዎ ገንዘብ ነው የሚጠብቁት። ይሄንን ስራ አውትሶርስ ሲያደርግ ቅድም እንዳልኩ በዚህ ዘርፍ ላይ ብቃት ያላቸውን መርጦ ነው አውትሶርስ እያደረገ ያለው ማለት ነው። በዋናነት እኛ ስንሰራ ይሄንን ኮመርሻል ኖሚኒስ ምን የተቋማዊ አደረጃጀት ተቋማዊ ብቃት አለው የሚለውን አረጋግጦ የገባበት ሁኔታ ነው ያለው ማለት ነው። ማን ነው የሚያረጋግጠው? ኢትዮጵያ ንግድ ባንክ ያቃችሁ ምን ያረጋግጣል? ያቃችኋል እኮ ራሱ ነው ያቋቋማችሁ። ግን ብቃታችሁ በምን ይገለጻል? ለምሳሌ እኮ በእናንተ በኩል በዚህ ሀገር ላይ በእናንተ በኩል የተቀጠሩ የጥበቃ ሰራተኞች ባሉበት በተመሳሳይ አይነት ውዝግብና የስራ ተነሳሽነታቸውን የሞራል ጉዳት ጋር ተያይዞ ባለመመሰቃቀል ይመስለኛል እኮ መቀሌ ዲስትሪክት ላይ በእናንተ በኩል የተቀጠረ አካል ነው አይደል? የባንኩን የማይጸምሪን ቅርንጫፍ ዋና ስራ አስኪያጅ ጨምሮ ሌሎች 6 የባንኩን ሰራተኞች በጥይት የገደለው እኮ የእናንተ ሰራተኛ ነው። ስለዚህ የብቃታችሁ መገለጫ ይሄ ነው። እሱም ማገላለጽ አቶ ስሜነህ ትክክል አይመስለኝም።
ባንኩ የቋሚ ጥበቃ ሰራተኞችም እያሉ ተመሳሳይ ወንጀሎች ተፈጽመዋል። ይሄ የተፈጸመው አሁን አንተ ያልገባ እኔ አሁን ስለሱ አይመለከተኝም። በእናንተ በኩል የተቀጠረ አንድ ሲንግል ኬዝ የተቀጠለ በእናንተ በኮመርሻል ኖሚኒስ የተቀጠረ የጥበቃ ሰራተኛ 6 ሰራተኞችን ጨምሮ የባንኩን ስራ አስኪያጅ በጥይት ገሏል አልገደለም? የዛሬ 6 እና 7 ዓመት እኔም አስታውሳለሁ ይሄ ድርጊት ተፈጽሟል። ይሄ ድርጊት አንድ ሲንግል ኬዝ 2000 እና ከዛ በላይ ሳይት ለሚቆጣጠር ድርጅት የገንዘብ እጀባ ትልልቅ የገንዘብ እጀባ 30,000 ሰራተኛ የሚያስተዳድር ድርጅት ነው። ይሄ ድርጅት በመላ ሀገሪቱ ነው ይሄን ስራ እየሰራን ያለ ነው። እንኳን ለገና በዓል በሰላም አደረሳችሁ እያልን የ30% ታላቅ ቅናሽ ያገኙ እንሎታለን። መጪውን በዓል ምክንያት በማድረግ በሀገር ውስጥና ከሀገር ውጭ ለሚኖሩ ደንበኞቻችን ታላቅ ቅናሽ ይዘንሎት መጥተናል። በመሃል ፒያሳ ከአብርሆት ቤተ መጻሕፍት አቅራቢያ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት የ30% ታላቅ ቅናሽ የተደረገባቸውን አፓርትመንቶች እንሆ ይሎታል። ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ የግሉ ያድርጉ። በዚህ ቅንጡ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ይሄ ሆኗል አኑ ለምን እኔ ጥያቄ ከሆነ ሆኗል ብለን መዝለል ነው። ሲንግል ኬስ ስለሆነ ምናምን ስለሆነ የሚለው ሌላ ጉዳይ ነው። ግን ይሄ ሆኗል ነው። አሁን ከሱ ጋር ተያያዥ የሆነ ነገር ላነሳ ነው። ጥናቶች ስላየው ነው። ለምሳሌ 6 ዓመት በፊት ስለተፈጸመ ነገር እኮ አሁን ያለንበትን ደረጃ ኮመርሻል ነው ሚኒስትር ሶኮ የዛሬ 50 ዓመትም ተቋቋመ ብለውኛል። ጥንተ ታሪኩን ይሄም አሁን ያለን ፐርፎርማንስ የዛሬ 6 ዓመቱም ታሪክ እውነት ነው። በ50 ዓመተ ምህረት መቋቋሙም እውነት ነው። ስለዚህ ዋልታ የዛሬ 6 ዓመት የነበረውን የስራ አፈጻጸም አንስቶ ዛሬ ላይ ይሄ ነው ማለት ግን አይቻልም። ታሪካችሁን ስለ ታሪኩ ማውራት ይቻላል። ትክክል። ከታሪኩ አንዱ አካል ደግሞ በእናንተ በኩል የተቀጠረ አንድ የጥበቃ ሰራተኛ ስራ አስኪያጅና 6 ሰራተኞችን መግደሉም አንዱ የታሪኩ አካል ነው። አንዱ የታሪኩ አካል ነው። የትም አትዘነጉትም። ይሄን ማንሳት ይቻላል። ትክክል ነው። የስራ ዋስትናን በተመለከተ ብዙ ከሚነሱባቸው ጉዳዮች ውስጥ አንድ ከህግ ከአዋጅ ጋር የተያዘ እናንተም እኛን ላይ ቅሬታ ስታቀርቡ ይህንኑ አዋጅ ጠቅሳችሁ ስለሆነ አዋጁን ትመሩበታላችሁ ብዬ ስላሰብኩ ነው። በአሰሪና ሰራተኛ አዋጅ አንቀጽ 10 ለተወሰነ ጊዜ ወይም ለተወሰነ ስራ የሚደረግ የስራ ውልን የተመለከተ አንቀጽ ነው። ንዑስ አንቀጽ 2 ላይ አንቀጽ 1 ሸናቀ መሰረት በተወሰነ ጊዜ የሚደረግ የስራ ውል ከ45 የስራ ቀናት ላልበለጠ ጊዜና ለአንድ ጊዜ ብቻ መሆን አለበት የሚል ነው የተደነገገው። ስለዚህ ከ45 ቀናት በላይ የሆነው አካል እንደ ቋሚ ይቆጠራል ነው ኮንቴክስቱ ወይም አውዱና እናንተ አካባቢ ግን እስከ 7 እስከ 8 ዓመት የሚሆን የኮንትራት ውል ፈጽመው የሚሰሩ አሉና ምን ማለት ነው? ይሄ በህግ ሳያስጠይቅም ወይ የህግ የበላይነትስ መጻረር አይደለም ወይ? ቀደም ሲል ቅሬታችሁን አዋጅ ጠቅሳችሁ እንዳመለከታችሁት ሁሉ ከ45 ቀናት በላይ መሆን የለበትም ከአንድ ጊዜም በላይ መሆን የለበትም የሚለውን መጻረር አይሆንም ወይ? በመጀመሪያ ደረጃ እየተመላለሱ ነው ላልከው አቶ ስሜነህ እነዚህ የሚመላለሱ ሰራተኞች ተቋሙ ጋር ቀርበው ተቋሙ ቅሬታቸውን እንዲፈታላቸው ማድረግ አለባቸው። ለእናንተ አንድ ነገር ምን እሱ እኮ ልነግሮት ነው። እዚህም መምጣት መብታቸው ነው። እናንተም ጋር መምጣቸው መብታቸው ነው። እኛ አይመለከተንም። እኛ ግን እንደ አንድ ዜጋ የሰዎችን ድምጽ ልሳን ሆነን እናሰማለን። መጡ ስለመጡ ለምን መጡ የሚለው ጉዳይ እናንተ አይደለም። እናንተ ጋር ሂዱ ብለን እኛ ምክር መስጠትም ግዴታ የለብንም። ሲመጡ ድምጻቸውን ሰምተን ቀርጸን እናንተን ሚዛናዊ አርጉ ብለን ጠይቀን እናስተላልፋለን። ነገም ከነጎዲያ መምጣት ይችላሉ። አትምጡ የሚል አስተሳሰብ አትምጡ በልዋላልኩም እኮ ቅሬታዎች በመጀመሪያ ደረጃ ለተቋሙ መቅረብ አለባቸው። እኛ አገባንም እሱም ጥሩ እንደዛ ከሆነ የቀረቡትን ቅሬታዎች ስለማናቃቸው ቀረቡ የሚላቸው ተጨባጭ ቅሬታዎች ካሉ የስራ ዋስትና የለንም። የስራ ዋስትና አላቸው። እሺ ምን ማለት ነው? 8 ዓመት ከአዋጁ መጻረር አይሆንም ኮንትራት። በመጀመሪያ ደረጃ 1156ንም 632ንም በተገቢው መረዳት ይጠይቃል። እነዚህ ይሄ ለኤጀንሲዎች ወይም እንደኛ ለኃላፊነቱ የተወሰነ የግል ማህበር ይሄንን የአውትሶርስ ስራ እንድንሰራ ፈቃድ ሲሰጠን
አውትሶርስ ካድራጊ ድርጅቶች ጋር በሚኖረን ውል እንድንሰራ ነው። ለምሳሌ የኢትዮጵያ ንግድ ባንክ የ3 ዓመት ሊሰጠን ይችላል። የኢትዮጵያ ልማት ባንክ ደግሞ የ1 ዓመት ሊሰጠን ይችላል። በዚህ አግባብ እንድንሰራ ነው። እዚህ ጋር አንተ እንደገለጽከው ከ45 ቀን ከ60 ቀን አሁን በተሻሻለው ደግሞ ከ60 ቀን ይላል፣ መብለጥ የለበትም ይላል። ወርታች ደግሞ ስትዘረዝረው ከኤጀንሲ ጋር ተያይዞ ያለውን ስራ በሚመለከት ተዋዋዮች እናንተ በሚያደርጉት ስምምነት መሰረት ነው። ልክ ነው። ይኸውልዎት አቶ ገብረሕይወት እሱንም አይቼዋለሁ። እሱ የእናንተን የሚያሰራችሁ አካል ውል ነው። ሰራተኞቹም ጋር በተመሳሳይ ሰራተኛ የመቅጠር ኃላፊነት ነው አይደል ያላችሁ? በእናንተ በኩል እኮ ነው ደሞዝ የሚከፈላችሁ አይደል? እነዚህ ሰራተኞች ትክክል ነው። ስለዚህ አሁን እነዚህ ሰራተኞቹ የሚታወቁት የእናንተ ሰራተኞች እውነት ነው። ስለዚህ እናንተ አሁን ከነዚህ ጋር የሚኖራችሁ ውል በአሰሪና ሰራተኛ አዋጅ ነው የሚተዳደር። ስለዚህ ያኛውን አዋጅ ሳይሆን እኔ እየጠቀስኩ ያለሁት ለእናንተ አውትሶርስ ያደረገላችሁ መስሪያ ቤት ልክ ነው። ነገር ግን እናንተ ከሰራተኛዎቹ ጋር የሚኖራችሁ ግንኙነት በአሰሪና ሰራተኛ አዋጅ መሰረት ነው። አቶ ካሳሁን ፎሎም ባለፈው እናንተ ቅሬታ ያቀረባችሁባቸው ወይም በእኛ በኩል እኛ ላይ ቅሬታ ያቀረባችሁበት ወይም የውይይት መነሻ ይሄን ነበር ሲሉ የነበረውና ምን ማለት ነው ነው የኔ ጥያቄ። ይሄ እንግዲህ የሰራተኛና ማህበራዊ ጉዳይ ሚኒስቴርም ያውቀዋል። አዋጁ ላይ ምናልባት የግልጸኝነት ችግር ካለ አላውቅም፣ እሱን ቼክ ማድረግ ይቻላል። ይሄንን ስራ ስንሰራ ከአውትሶርስ ካድራጊዎቹ ጋር ባለን ስምምነት ነው። እነሱ ጋር የ10 ዓመት ካለን ከሰራተኞቻችንም ጋር የ10 ዓመት ውል ሊኖረን ይችላል ማለት ነው። ወይም ደግሞ የ1 ዓመት ከሆነ የ1 ዓመት ሊኖረን ይችላል። የአሰሪና ሰራተኛ አዋጁ ከሰራተኛና ማህበራዊ ከሰራተኞቻችሁ ጋር የ10 ዓመት እነዛ እንደሰጧቸው የ10 ዓመት ውል ያዙ፣ ኮንትራት ይላል የአሰሪና ሰራተኛዎች በቀጥታ እሱ አንተ ከገለጽካቸው አንቀጾች በታች ያሉ ዝርዝር ሁኔታዎች አሉ። ገባኝ። እነሱን አይተን ነው ከሰራተኞቹ ጋር ሁኔታዎች እንደተጠበቁ ነው። ምንም ይሄ አሁን የቁጥር ጉዳይ ነው። አንድ ሰራተኛ ከ45 ቀን የዘለለ ኮንትራት መፈጸም አይችልም ይላል። በቃ ከዛ ውጪ ለ10 ዓመትም ይችላል። ከታች ደግሞ ኮንዲሽኖች አሉ። እስቲ ንገሩኛ። እሱ ኮንዲሽኖች አሉ። የተዋዋይ ወገኖችን ወይም አውትሶርስ አድራጊዎቹን ውል መሰረት አድርገን ነው እኛ የምንዋዋለው። ይሄ ኮንዲሽን ላይ የተቀመጠ ነው። እንደሱ ሚላለ አሰሪና ሰራተኛ አዋጅ ላይ የአሰሪዎቻችሁን ወይም አውትሶርስ አድራጊውን ኮንዲሽን አይታችሁ ቅጠሩ ሚላለ የሰራተኛ ማህበራዊ ጉዳይም ፈቃድ ሲሰጠን እኮ ይሄ መሰረት አድርጎ ነው እየሰጠን ያለው። እኔ አሁንም እሱ ጋር አልጠየቁም። እናንተ በአሰሪና ሰራተኛ አዋጅ ትተዳደራላችሁ፣ ለዛም ህግ ትገዛላችሁ። እንዳየሁት እዚህ ደብዳቤያችሁ ላይ የምትገዙ ከሆነ አንድ ሰራተኛ ኮንትራት የሚፈጽመው ለ45 ቀን ነው፣ ሊያውም አንድ ጊዜ ብቻ ነው ይላል። ከዚያ ውጪ ግን እንደ ኮንዲሽኑ ኢትዮጵያ ንግድ ባንክ እንዳዘዛችሁ የሚላል የለም። እዛ ላይ ካለ ነገሩኝ። እሺ ለምሳሌ ይሄንን ስራ እየሰራን ያለ ነው አውትሶርስ አድራጊዎቹ ጋር ባለን የውል ስምምነት ነው። ከነሱ የእናንተ ስምምነት ነው። የአሰሪና ሰራተኛ አዋጅ ነባራዊ ሁኔታዎችን እና እውነታዎችን እኮ መሰረት አድርገን ነው የምንሰራው። መሰረት አድርጋችሁ ይላል የአሰሪና ሰራተኛ አዋጅ። ነባራዊ ሁኔታዎችን መሰረት አድርጋችሁ ይላል። ዞሮ ይሄንን ስራ እየሰራን ያለ ነው በአዋጁ መሰረት ነው። አዋጁ ላይ እንደዚህ አይነት ክፍተት ካለበት እሱን ማየት ይጠይቃል። እኛም ማየት አለብን ማለት ነው። ወይም እርሶ ይንገሩኝ ይላል ወይ ነው የአሰሪና እሱን እናየዋለን። እኛ በእኛ በኩል እኛም እናየው ይሆናል ማለት ነው። አይልም እንደሱ የሚል ነገር የለውም። እሺ ሌላ ሰሞኑን በርካታ ሰራተኞች ቀደም ሲል ወደ አነሳ ነው ቅነሳ የሚል ነገር አለ። እንግዲህ አሁንም ሌላ ቅሬታ እንዳይቀርብብን መብታቸውም ስለሆነ ሀሳባቸውን በነጻ የመግለጽ መብት ቅሬታቸውን ወደ ፈለጉት ቦታ ፍርድ ቤት ቢሄዱ የራሳቸው ፋንታ ነው። እኛ ጋር መጥተው ሀሳባቸውን የመስጠት መብት ስላላቸው ያን መብታቸውን ተቀብለን እኛም ደግሞ እንደ አንድ የሚዲያ ተቋም የተሰጠን ኃላፊነት መወጣት ከሚያስችሉን ስራዎች አንዱ የዜጎች ድምጽ ልሳን መሆን ነው። ይሄ ሁሉ ሰው እዚህ ያቀረበው ቅሬታ አንዱ ምንድነው ሴት ሰራተኞች ተቀንሰዋል። ባቀረቡት አቤቱታ ላይ እንደተመለከት ነው እርሶም ይጨምሩልኛል። አንዱ እዚህ ጋር የተመለከትኩት ምክንያት ለምንድነው አንድ በር ያላቸው ባንኮች ከሁለት ፈታሽ ሴት ጥበቃ ሰራተኞች አንድ ፈታሽ ብቻ እንድትሆን የሚለው አንደኛው ምክንያት ሆኖ እዚህ ጋር ቀርቧልና ክነኝ ወይ ምክንያቱ ወይም ደግሞ ተጨማሪ ምክንያቶች ካሉ ለምንድነው ቅነሳ የተደረገው? ቅነሳው ሲደረግስ እንደው ዝም ብሎ ነው ወይ የሚደረገው? ዳረጎትስ አይሰጥም ወይ? ለዚህ ነው የስራ ዋስትና ማለት በአጠቃላይ አሰሪና ሰራተኛን ህግጋት መብቶች ያላከበረ። እንደውም አንድ እንትን ላይ ምን ተመልክቻለሁ፣ ባንኩ ለእናንተ አውትሶርስ አርጎ ማሰናብቱልኝ የሚለውን ነገር
የአንድ ወር ማስጠንቀቂያ ሰጥታችሁ የሚል ደብዳቤ ሰጥቷችሁ ደብዳቤውን ስለተመለከትኩት ነው። የአንድ ወር ማስጠንቀቂያ ሰጥታችሁ አሰናብቱ የሚል አይነት ነገር ሲመጣላችሁ እናንተ ኢሚዲየትሊ ሳታሳውቁ ተኝታችሁበት ከዚያ ጥቅምት 5 አካባቢ ይመስለኛል ጥቅምት 21 ላይ ውላችሁ ይቋረጣል የሚል ደብዳቤ ነው የጻፋችሁትና የእናንተን እንትን ምንድነው ያልሰራችሁትን ነገር በ15 ቀን ውስጥ እንድትለቁ ሚል እናንተ ደግሞ ጽፋችሁ ሂሳቡን በዛ መንገድ ሰራተኛው ላይ ጫና በመፍጠር ነው ያወራረዳችሁትና አጠቃላይ እኔ የተመለከተ ያሉትን ሐሳብ ይንገሩኝና በውይይት እናዳብረዋለን። በጣም ጥሩ። እንግዲህ ከደንበኛችን ጋር ባለን ውል ስምምነት መሰረት ሰራተኞች እናቀርባለን። በምንጠየቅበት ሰዓት እንግዲህ ሁለት አይነት ውል ነው ያለን። ከደንበኛው ጋር ውላለን፣ ከሰራተኞች ጋር ደግሞ ውላለን። ኮመርሻል ነው ምንስ ማለት ነው። ከደንበኛው ጋር ባለው ውል መሰረት ደንበኛው የሰራተኛ ቁጥር ይጨምራል፣ የሰራተኛ ቁጥር ይቀንሳል። ይሄ የደንበኛው ፍላጎት ነው ማለት ነው። ይሄ ሲሆን ግን እኛም ሰራተኞቻችንን ልንቀንስ የምንችለው ልንቀጥርም የምንችለው አዋጅን መሰረት አድርገን ነው። ስለዚህ ይሄን በሚቀርብበት ሰዓት ባንኩ ስታንዳርድ አለው፣ የጥበቃ ስታንዳርድ አለው። ያንን ስታንዳርድ መሰረት አድርጎ በአንድ የጥበቃ በር ላይ አንድ ሴት ፈታሽ ነው የሚያስፈልገኝ፣ 7 ጥበቃዎች ናቸው የሚያስፈልጉኝ የሚል የገለጸበት ሁኔታ አለ። ይህንንም ውይይት አድርገናል ከባንኩ ጋር በተደጋጋሚ ማለት ነው። ከተወያየም በኋላ ምንድነው ያደረግነው? ሰራተኞች በመቀነሱ ሂደት ውስጥ ምንድነው የሆነው ነገር እንዳልከው የቅድመ ማስጠንቀቂያ ተሰጥቷቸዋል እነዚህ ሰራተኞች ማለት ነው። ሲቀነሱ ግን አንተ ቅድም እንደገለጽከው ዳረጎትና አዋጁ ላይ ያሉ ክፍያዎች በሙሉ የስራ መፈለጊያ የሚሆን አዋጁ የሚጠይቃቸውን ነገሮች በሙሉ ተፈጻሚ እናደርጋለን። እነዚህ ሰራተኞች በአሁኑ ሰዓት እየሰሩ ነው፣ እኛ ጋር ነው ያሉት። የሚቀነሱ ሰራተኞች አሉ። በነገራችን ላይ እነዚህ ሰራተኞች ሙሉ በሙሉ አይቀነሱም። ምንድነው እኛ ያሰብነው በአሁኑ ሰዓት ቅጥር አቁመናል። ባንኩም ላይ ይሁን ሌሎች ደንበኞቻችንም ላይ እነዚህን ሰራተኞች ቅጥር አቁመን የመመደብ ስራ እየሰራን ነው ያለነው። ነገር ግን ሰራር ስለሆነ ለነዚህ ሰራተኞች አሁን ክፍት የስራ መደብ ባለበት ቦታ ላይ እየመደብን ክፍት የሌለበት ሁኔታ ላይ ደግሞ የሚከፈላቸውን ክፍያ እየከፈልን መልሰን እየጠራን እየመደብን ያለንበት ሁኔታ ነው ያለው ማለት ነው። ስለዚህ እነዚህ ሰራተኞች ከኛ ጋር ሙሉ በሙሉ የሚሰናበቱበት ሁኔታ አይኖርም። እንደ ዜጋም ማህበራዊ ኃላፊነት እንዳለበት እንዳንድ ድርጅትም እሱን ነው። በነገራችን ላይ መብት አንዳንድ ጊዜ ይሄ አሁን ኮመርሻል ባንክ መብቱ ሊሆን ይችላል ከናንተ ጋር ያለው ውል ነው የሚገዛው። ስለዚህ ቀንሱልኝ አምጡልኝ ማለት ይችላል። ነገር ግን ማህበራዊ ኃላፊነት ሲባል ደግሞ ሰዎችን እንደ እንትን ዝም ብሎ እንደ ዕቃ ስትፈልጉ እዛ ስትፈልግና ማለቱም ተገቢ ስላልሆነ በሚል ነው ያነሳሁትና እንደዛ አይነት አባባል እንደዛ አይነት አሰራርም የለም። ግን እኔም ሆንኩ አንድ ሴት ፈታሽ እኔም ሆንኩ በየደንበኛ ቅርንጫፍ የሚሰራው ሰራተኛ የድርጅቱ ሰራተኛ ነው፣ የኮመርሻል ነው ሰራተኛ ነው። እኔም ስሰናበት ሰራተኛው ሲሰናበት በህጉ መሰረት ማለት ካልተወሻሸን በስተቀር እንደዛ ስለሚባል መሰለኝ ሲሉ እዚህ የሚመጡት እንደዛ አይነት አሰራርም የለንም። እንደዛ አይነት ነገር ካለም አጣርተን የማስተካከያ ስራ እንሰራለን። አይደለም እኮ አቶ ገብረህይወት በደላቸውማ የከፋ ስለመሆኑ እኮ እዚህ ግቢ ውስጥ መተው እኮ ጩኸታቸውን ምንድን ጉስቁልናቸውን እኮ አይተን መመስከር ይቻላል። እሱን እንግዲህ እያነሳህልኝ ያለው ዛሬ ነው ለኔ። ይሄ ነገር ካለ አጣርተን እስቲ ለምሳሌ ቅድም ማህበራዊ ኃላፊነት ያሉኝ ነገር አለ። አሁን ሎጂካል የምክንያታዊነት ጥያቄ እናንሳ። ለምሳሌ አንድ ሴት ፈታሽ ብቻ ነች የምታስፈልገኝ አለ ባንኩ። ከዛ ገንዘብ አለው እዛ የሚጠበቅ ወይም ደግሞ የሚፈተሹ ሰዎች ደንበኞች አሉ ማለት ነው። ስለዚህ በአሰሪና ሰራተኛ አዋጅ መሰረት አንድ ሰራተኛ 8 ሰዓት ነው የመስራት ግዴታ። ስለዚህ አንዷ ሴት ፈታሽ 8 ሰዓት ሰርታ ወደ ቤቷ ልትሄድ ሆነ። ከዛ ማን ሊፈትሽ ነው? አንድ ወንዶቹንም ሴቶቹን ወንዶቹ እንዲፈትሹ ነው። ሁለተኛ እቺስ የቀረችው ፈታሽ እግዚአብሔር ብሎላት ከሆነ ነው እንግዲህ ቀን በቀን የሚያችን 8 ሰዓት የምትኖረው ልትወልድ ትችላለች፣ ልትታመም ትችላለች። ስለዚህ መንገድ ላይ ትራንስፖርት እንትን ሊላት ይችላል። እሷ በሌለች እቺ አንዷም የሌለች ጊዜስ ደግሞ ምን ሊኮን ነው? አሁን ይሄ ምክንያታዊ ነው ወይ? በእርግጥ ውላችሁ ላይ እንደዚህ ተቋም ሲከስር የመሳሰሉት ሰራተኛ ሊቀነስ የሚችልባቸው ኬዞች አሉ። አሁን ግን ያቀረባችሁት ምክንያት ምንም ጉንጫ አልፋ ነው። ባንኩ ያቀረበው ምክንያት እኛም የተስማማንበት ጉንጫ አልፋ ነው ብለን እኛ አንወስደውም። አሳማኝ የሆኑ ምክንያቶች ስላሉ ማለት ነው። አሁን ያነሳውን በሚመለከት ግን ሰራተኞቻችን የሚሰሩት በአሰሪና ሰራተኛ ህጉ ላይ በተቀመጠው የስራ ሰዓት ነው። የጥበቃ ሰራተኛ የሚሆን የሴት ፈታሽ ሰራተኛ የሚሆን ማለት ነው።
አሁን ባለውም ተጨባጭ ሁኔታ እኮ ብዙ ቅርንጫፎች ላይ አንዳንድ ሴት ፈታሽ ብቻ ያለበት ሁኔታ አለ። ገባኝ ነው የምለው። ስለዚህ የሴቶቹን ብዝበዛ ካልሆነ ከ8 ሰዓት በኋላ ማን ሊሰራው ነው? ከ8 ሰዓት በኋላ ካሰራን ነው ብዝበዛ የሚባለው። አሁን አንተ እየገለጽክ እንዳለው እስከ 8 ሰዓት በላይ አሰርታችሁ በዘበዛችሁ ምናምን የሚባል ነገር የለም። አላልኩም። ካልሆነ በስተቀር ምን አሰባችሁ? እሺ ከ8 ሰዓት በኋላ ምን ሊኮን? በቃ አንድ ሴት ፈታሽ የምትሰራው ከ8 ሰዓት በኋላ 8 ሰዓት ሰርታ ያ ማለት በወርኪንግ ሃወር በባንኩ የሥራ ሰዓት ትሰራለች። ከባንኩ የሥራ ሰዓቶች ስራ የለም ማለት ነው። የባንኩ ወርኪንግ ሃወር ከ8 ሰዓት ነው። በቀን ስንት ሰዓት ይሰራል ባንኩ? በቀን 8 ሰዓት ይሰራል። እስከ 11 ሰዓት ይሰራል። ከስንት እስከ ከ2 ሰዓት እስከ 11 ሰዓት ይሰራል። እሺ ከዛ ውጭ ኮርፖሬት ደንበኞች ወይም የተለዩ ደንበኞች ካሉ ደግሞ እነሱ የሚስተናገዱበት አሰራር እነሱ የሚስተናገዱባቸው ቅርንጫፎች አሉ። እነዛ ሰራተኞች ከ11 2 ሲቀነስ ስንት ነው? 9 አይደል? ስለዚህ 9 ሰዓት ልትሰራ ነው ሴትዮዋ ማለት መግባባት አለብን በዚህ ጉዳይ ላይ። ከ6 እስከ 7 የምሳ ሰዓቷ ነው። እኔንም ማስጨረስ እኮ ተገቢ ነው። ከ2 ሰዓት እስከ 6 ሰዓት የሥራ ሰዓቷ ነው። 4 ሰዓት ማለት ነው። እንግዲህ ያው ሲምፕል ካልኩሌሽን ውስጥ አንግባ ብዬ ነው። ከ6 ሰዓት እስከ 7 ሰዓት ደግሞ የእረፍትና የምሳ ሰዓቷ ነው። ከ7 ሰዓት እስከ 11 ሰዓት 4 ሰዓት ነው። ሌላ 4 ሰዓት በሳምንቱ ውስጥ በቀን 8 ሰዓት። እንኳን ለገና በዓል በሰላም አደረሳችሁ እያልን የ30% ታላቅ ቅናሽ ያገኙ እንሎታለን። መጪውን በዓል ምክንያት በማድረግ በሀገር ውስጥና ከሀገር ውጭ ለሚኖሩ ደንበኞቻችን ታላቅ ቅናሽ ይዘንሎት መጥተናል። በመሃል ፒያሳ ከአብርሆት ቤተ መጻሕፍት አቅራቢያ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት የ30% ታላቅ ቅናሽ የተደረገባቸውን አፓርትመንቶች እንሆ ይሎታል። ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ የግሉ ያድርጉ። በዚህ ቅንጡ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ደንበኞች አይመጡም? ይስተናገዳሉ። እና ማን ይፈትሻቸው? እሱን እንግዲህ በቀጣይ ምናልባት ወይ በትርፍ ሰዓት ወይ ደግሞ በሌላ አሰራር የምናይበት ሁኔታ ሊኖር ይችላል ማለት ነው። እነዚህን ሰራተኞች እርግጠኛ ሆኜ የምነግርህ ነገር ግን እነዚህ ሰራተኞች የሚሰሩት 8 ሰዓት ነው። ቅድም ላነሳህልኝ አንድ ሰራተኛ ስትወልድ ወይ መንገድ ላይ ችግር ቢያጋጥማት በነገሩን ሎጂክ እኮ እንዴት አሁን እኮ አንዳንድ ጊዜ እኮ ግራ የሚገባ ነገር አለ። አሁን እርሶ እኮ ነገሩኝ ሰዓቱን ስናቀናንስ 9 ሆነ። ያኛውን ምሳ ሰዓት ነው አሉኝ። ምሳ ሰዓት ደግሞ ባንኩ ይሰራል። በምሳ ሰዓት ደግሞ ሴቶች ይመጣሉ። መልሰው ደግሞ እርግጠኛ ነኝ 8 ሰዓት ነው የምትሰራው። አይሰራም ነው ምሎት። ስለዚህ ሴትዮዋ ምሳዋን እንዳትበላ ወይ ተጨቁና ትፈትሻለች በሉኝ። አልተደረገም። እሺ ስለዚህ ማን ይፈትሽ? አልተደረገም አይባልም። ምናልባት ከ6 እስከ 7 ሴት ፈታሽ አያስፈልግም ማለት ነው። ይሄ ደግሞ የባንኩ የራሱ አሰራር ከ6 እስከ 7 ሰዓት ወይ ሴቶች አናስተናግድም የሚል ተለጥፏል። አልተባለም። ስለዚህ ለባንኩ እኔ ያውቅልሃለሁ አይነት ነገር ሊሆን ነው። እንደሱ አይደለም። ለባንኩ ሳይሆን እኛ የምንቆመው ለህግ የበላይነት ለህገ መንግስታዊ መብቶች እንቆማለን። ህገ መንግስታዊ መብት መጣስ የለበትን ብለን እንቆማለን። ለህገ መንግስቱ እናውቅልሃለን ባዮችም ነን። ምክንያቱም ሁላችንም እንገዝ። ስለዚህ አሁን ስናቀናንስ ሰዓቱን እንዳሉኝ 9 ሰዓት ለምን 9 ሰዓት ከ6 እስከ 7 ወይ ደግሞ ሴቶች አይስተናገዱም የሚል ኮሜርሻል ባንክ ለጥፎ ስላለ አይፈተሹም ማለት ነው። ስለዚህ ሴቶች አይፈተሹም ማለት ነው። ከ6 እስከ 7 አይፈተሹም ማለት ነው። ወይ ደግሞ ባንኩ የራሱ ሌላ አሰራር አለው። ስለዚህ ከ6 እስከ 7 ሰዓት የማይፈተሹና ባንኩ ላይ ጥቃት ለማድረስ የሚችሉ አካላት ቢመጡ ችግር ነው ማለት ነው። እንደዛ ማለት አይደለም። በዚህ ሎጂክ በነገራችን ላይ ቅድምም ላነሳኸው ብትታመም ብትቀር ብለህ ላነሳኸው ተወርዋሪ ሰራተኞች አሉ። ተወርዋሪ ሰራተኛ ማለት ምን ማለት ነው? አሁን ባልከው የሥራ ሰዓት መተው ምሳ የሚያበሉ እንደገና ደግሞ ሰራተኛ በሚቀርበት ሰዓት ተክተው የሚሰሩ ሰራተኞች አሉ። በየቦታው ስታንድ ባይ የሆኑ ሴት ፈታሾች አሉ፣ በየዲስትሪክቱ ላይ ማለት ነው። ለምሳሌ እዚህ አካባቢ ጠመንጃ ያዥ ቅርንጫፍ ላይ ከ6 እስከ 7 ወይ ደግሞ አንዷ ሴት ፈታሿ ራሷ ብትቀር እኛ እዚህ አካባቢ በአቅራቢያ የበቅሎ ቤት የኮመርሻል ነው ሚኒስትር ቅርንጫፍ አለ። እዛ ላይ ተወርዋሪ ሰራተኞች አሉ፣ በቋሚነት የተቀጠሩ ማለት ነው። የሚያሳርፉ የዓመት ረፍት ሲወጡ እንደዚህ አይነት ችግር ሲፈጠር የባንኩ የሥራ ሰዓት በሚራዘምበት ሰዓት እነዚህን ነገሮች ተክቶ ለመስራት የሚያሳርፉ ሰራተኞች አሉ። በዛ አግባብ የዓመት ረፍት በተወርዋሪ ሰራተኞች ይሸፈናል።
ሶስት ወር የሚወረወር ሰራት አለ አይደለም። የተወርዋሪ ሰራተኛ ማለት አመቱ ሙሉ የሚሰራ ሰራተኛ ማለት ነው። ያው በህጉ መሰረት ረፍት እየወጣ በአሰሪና ሰራተኛ ህጉ መሰረት በቀን 8 ሰዓት እየሰራ በሳምንት ከ48 ሰዓት በላይ ያልበለጠ አመት ረፍቶች እናቃቸዋለን። ማን ስንት ቀን የአመት ረፍት እንዳለው እናቃለን። ለዛ የአመት ረፍትና ለሚገጥሙን ችግሮች ምን ያህል አሳራፊዎች ያስፈልጉናል የሚለውን ነገር በአቀደን ሴት ፈታሽም ጥበቃም አሳራፊዎች አሉ። ጥበቃዎቹም እኮ ቅድም ያነሳው የሴት ፈታሽም ብቻ ነው እንጂ አንድ ጥበቃ ብቻ የሚቀርብበት ጊዜ አለ፣ የሚመጣበት ጊዜ አለ። በዛን ጊዜ የምናደርገው ምንድነው አሳራፊው መጥቶ ያንን ቦታ ይተካል ማለት ነው እንጂ እርስዎ እንደገለጹት ከ6 እስከ 7 ባንኩ ይዘረፍ እንዲሁም ማለት አይደለም። ሌላ እንግዲህ እሱን ያው ያለው አሰራር ስርዓትና ተመልካቾችም ሰራተኞቹ ናቸው እንትን የሚሉት እኛ ሀሳብ መስጠት ስለሆነ ስራችን። እስቲ ግን አሁን ለምሳሌ ቅነሳው ያው ተቀነስን ብለው እኮ ይመጣሉ። እርሱ አልተቀነሱም እኛ ጋር ናቸው ይሉኛል እንጂ ተቀነስን ዳረጎት አልተሰጠንም ብለው ይሄው ተፈራርመው መጥቷልና እሱ እውነታው ማጋ ይሁን እነሱም እናንተ የምትተዋወቁት ይሁንና ግን ስትቀንሱ አሁን ለምሳሌ 2 የነበረበት 1 ስታረጉ በምን መስፈርት ተቀነሳችኋቸው? ማለት አዋጁ ላይ በግልጽ የተቀመጠ መስፈርት አለ። የቆይታ ጊዜ አለ። ብዙ ግልጽ ነው። ከዛ ውጭ እንደገና ደግሞ እኛ እነዚህን ሰራተኞች በአሁኑ ሰዓት አላሰናበትም። ቅድመ ማስጠንቀቂያ የተሰጣቸው አሉ። ቅድመ ማስጠንቀቂያም ተሰጥቷቸው እንዴ ይሄው ከመስከረም ከጥቅምት 21 ጀምሮ ውላችን ይቋረጣል ይላል አይደል? እዚህ ውላቸው ጥቅምት 21 2013 ጀምሮ የሚቋረጥ መሆኑን አውቀው ተገቢውን ቅድመ ዝግጅት እንዲያደርጉ ያስታወቅን ስራ ላይ በነበሩበት ወቅት የተጣለበትን ስለተወጡ እናመሰግናለን ይላል አይደል? ዳረጎት ክፍያም ይከፈላል ድርጅታ ይሁን እንጂ አሰሪ ድርጅት በእያንዳንዱ የባንኩ ቅርንጫፍ ያለውን የሴት ፈታሽ ሰራተኛ ቁጥር 1 ብቻ እንዲሆን ወስኗል። ድርጅታችንም የእርሶን የስራውን ከማቋረጥ ውጪ ሌላ አማራጭ የለውም ይላል። ከማቋረጥ ውጪ ሌላ አማራጭ የለም ማለት የስራ ዋስትና ዜሮ ነው። ይሄ አንድ አሰራር ነው። ይሄ አሁን የተገለጸው ደብዳቤ ከሰራተኞቹ ጋር ያለውን ውል አለ። እዛ ላይ ውል ባለው መሰረት ያስቀመጥነው ነገር ነው እንጂ ቅድም እንደገለጽኩልህ እኛም እነዚህ ሰራተኞች እንዲቀነሱ አንፈልግም። ማህበራዊ ኃላፊነት አለብን። ያደረግነው ነገር ቅድም ለማስቀመጥ ሞክሬያለሁ። ቅጥር አቁመናል። በአሁኑ ሰዓት ግን ደግሞ ባንኩ ሰኔ 2012 ላይ ነው ቅጥር ቀን እንድትቀንሱ ደብዳቤ ጻፈላችሁ። እሱንም በበጎ ማየቱ ጥሩ ይመስለኛል። ከዛ እናንተ ይሄ ደብዳቤ ቢጻፍም ፈጽማችኋል። ይሄ ደብዳቤ ቢጻፍም በመካከል ላይ ውይይቶች ነበሩ። እነዚህን ሰራተኞች በባንኩም በኩል በእኛም በኩል ሳይሰናበቱ የምናቆይበትን መንገድ መፍትሄ እያፈላለግን የነበረበት ጊዜ ነው። ከዛ እንደገና ቀጠራችሁ። ሐምሌ ላይ የተቀጠሩ ሰራተኞች ሊኖሩ ይችላሉ። በሐምሌ ላይ አሁን ለነዚህ ሰራተኞች ማቆየት ሌላ ውይይት እያረጋችሁ ተጨማሪ ስትቀጥሩ ሎጂክ እነዚህ ሰራተኞች እየሰሩ ነው፣ ስራ ላይ ናቸው ያሉት። አዳዲስ ጥያቄዎች ደግሞ ይቀርባሉ። በመካከል ቅርንጫፍ ይከፈታል። የሚለቅ ሰራተኛ እነሱ ነው አታሸጋሽጉም። ስራ ላይ እኮ ናቸው። በወቅቱ እኮ እየገለጽኩልህ ያለሁት እኮ ሁለት ባሉበትም ሁኔታ እየቆዩ ያሉበት ሁኔታ ነበር። እሱንም እስከ መጨረሻው ከደንበኞቻችን ጋር ውይይት እያደረግን ነበር፣ በዛው እንዲቀጥሉ ማለት ነው። ከዛ ውጭ ውይይት እያደረግን ባለንበት ሁኔታ የደንበኛችን ያቀረበው ሐሳብ እኛ ካቀረብነው ሐሳብ ገዢ ስለሆነ ያቀረባቸው ምክንያቶች አሉ። ሰራተኛ አንዳንድ ለማድረግ ያቀረባቸው ምክንያቶች አሉ። እነሱ ገዢ ስለሆኑ መጨረሻ ላይ ያደረግነው ነገር ምንድነው? ወደ መጨረሻ ስንሄድ እነዚህን ሰራተኞች በቅድመ ማስጠንቀቂያ ውላቸውን እያቋረጥን ጎን በጎን ግን ቅጥር አቁመን እነዚህ የማሸጋሸግ ስራ ነው እየሰራን ያለነው። ቅድም እንደገለጽኩልህ አብዛኛዎቹን አሁን ያረግናቸው ምንድነው ምናልባት ከዛ ሳይት ላይ እያነሳን አሳራፊ ያረግናቸው አሉ። አሳራፊ ማለት ደሞዝና ጥቅማ ጥቅሙ ሳይነካ በዛው የዓመት ረፍት የሚያስወጣ ማለት ነው። ለተመልካች ግልጽ በሚሆን ቋንቋ እናውራውና አሁን እርሶ ሚሉኝ ይሄ ሂሳብ ስለሆነ ብዬ ነው። ለምሳሌ እኩል አገልግሎት ያለው በኢትዮጵያ ንግድ ባንክ እዛው ኤችአር የተቀጠረ አንድ ጥበቃና በእናንተ በኩል የተቀጠረ አንድ ጥበቃ በኩል አገልግሎት የስንት ብር ልዩነት አለ? በነገራችን ላይ ይሄን ስራ አውትሶርስ አድርጎታል ባንኩ። እንዲህ አይነት ስራ በፊት የተቀጠሩ አሉ። እንግዲህ እነሱ በቆይታቸው ደሞዛቸው ጨምሮ ሊሆን ይችላል። እኩል በእናንተም የተቀጠረ ቆይታ ያለውና እነሱ እኔ እስከማውቀው ጊዜ ድረስ ለኛ አውትሶርስ ካደረገ በኋላ እየቀጠርን ያለ ነው እኛ ነን። ስለዚህ የቆዩ ሰራተኞች ምናልባት በቆይታቸው በዛ ሰውዬ ልክ ለምሳሌ አሁን 2013 ነው አይደለ? 1996 ላይ የኢትዮጵያ ንግድ ባንክ የቀጠረው ጥበቃ አለ። 1996 እሺ አለ። እኛ የለንም በዛ ሰዓት። እናንተ የላችሁም? እኛ የጀመርነው 2005። እሺ 2005 እናንተ የቀጠራችሁት የጥበቃ ከዛ በኋላ እኛ ነን እየቀጠርን። 2005ም የቀጠረው የጥበቃ ሰራተኛ ኢትዮጵያ ንግድ ባንክ የለም። እኔ ባለኝ መረጃ መሰረት
ባንኩ አውትሶርስ ካደረገ በኋላ ለምን አውትሶርስ ማድረግ አስፈለገ? 2005 እናንተ የቀጠራችሁ ጥበቃ አለ። ከዛ ከ2005 በፊት ደግሞ ባንኩ የጠበቀው ሰራተኛ የቀጠረው ሊኖር ይችላል አለ። ከዚህ ስትራቴጂ በፊት ማለት ደሞዙን እንተው ደግሞ ይሄኛው የእናንተ የቀጠራችሁት የብድር አገልግሎት ይሰጠዋል፣ ይታከማል፣ የሕክምና አገልግሎት ይሰጣል። በእርግጠኛነት ይታከማል። ከደሞዙ ነው የምትቆርጡት እንጂ እንደ ባንኩ አይደለም። እሱ ነው የተሳሳተው ግንዛቤ እኮ እሱ ነው። አውትሶርሲንግ ወጪ መተካት ነው፣ ኮስት ሪከቨሪ ነው። ይሄን ደግሞ በተጨባጭ የእኛንም ሀገር የውጮችንም ማየት ይቻላል። ቢያስፈልግ ጎግል አድርጎ ማየት ይቻላል። ያው ዛሬ ቴክኖሎጂ ዘመን ስለሆነ ማለት አገልግሎት ይሰጣል። እንግዲህ ኮመርሻል ኖሚኒስ እና የኢትዮጵያ ንግድ ባንክ ይሄኛው ቢዝነስ ኢንቲቲ ነው፣ የኮመርሻል ኖሚኒስ ማለት። ስለዚህ ልዩነቱ ለምሳሌ እኔ የኮመርሻል ኖሚኒስ ኃላፊ ነኝ። እኔ ብድር ላገኝ እችላለሁ። የባንኩ ደግሞ ዳይሬክተር ወይም የባንኩ አንድ ማናጀር ብድር ሊያገኝ ይችላል። እኔ ፕሮፌሽናል እንትን ላይ ስላሉ እሱ ሌላ ጉዳይ ነው። ላብራራና ጣጣ አይደለም ይሄ። ዞሮ ምንድነው አርሶ ግን የሚሰሩበት መስሪያ ቤት የት ነው? እዛው ኮመርሻል ኖሚኒስ ቢሮት። ትክክል። እነሱም ሰራተኞች የኛ ሰራተኞች የእናንተ ሰራተኞች ግን የት ነው ሄዶ የሚጠብቀው? ኢትዮጵያ ንግድ ባንክ ነው። ትክክል ነው። አብረው ነው የሚቆሙት ገንዘብ ሊጠብቁ። ማንና ማን? የቋሚው ሰራተኛም በእናንተ በኩል የተቀጠረው አሁን ባለው ሁኔታ እኮ ቋሚ የጥበቃ ሰራተኛ መድቦ ያሰራም የኢትዮጵያ ንግድ ባንክ ነው። ድሮ የተቀጠረው የለም እንዴ? ድሮ የተቀጠሩት በሙሉ አሳድጓቸዋል። እያሳደገ መደቡን የስራ መደቡን ለኛ እየሰጠ የመጣበት ሁኔታ ነው ያለው። ምናልባት የሆነ ኤሪያ ላይ አንድ ሁለት ሳይት ላይ ሊኖር ይችላል። በቃ ሁለቱ ሳይት በቂያችን ነው። ያም ቢሆን ግን እኔ ላብራራልህና ሁለቱ አብረው ሲቆሙ ከስራ ተነሳሽነት ከመሳሰሉት ጋር በተያያዘ አጠቃላይ ባንክ ሲስተሙ እንደው ስለ ኢትዮጵያ ንግድ ባንክ አወራን እንጂ አጠቃላይ እንትኑ እንግዲህ ያው ጥያቄውን እዚህ ፋይናንስ ተቋማት ማብራራት የጀመርኩትን ጥያቄ በጨረስ ጥሩ ነው። የአውትሶርሲንግ ወጪ መተካት ነው፣ ኮስት ሪከቨሪ ነው ብያለሁ። እንግዲህ ቅድም ላልከውም አንደኛ ደሞዝ አለ፣ ከዛ ውጭ ደግሞ ጥቅማ ጥቅም አለ። ጥቅማ ጥቅሙ ምንድነው? እኛ ከሌላው በጣም የተሻለ ነው። ዶክመንቶችን ማየት ይቻላል። ኮመርሻል ኖሚኒስ ቅድም እንደገለጽኩልህ ባንኩም ይሄን አውትሶርስ ሲያደርግ በዚህ በኩል ኮመርሻል ኖሚኒስ እንዳተርፍ ሳይሆን ኮመርሻል ኖሚኒስ ለባንኩ ሰርቪስ እንዲሰጠው ነው እንጂ በቢሊየን የሚያተርፍ ባንክ በኮመርሻል ኖሚኒስ በትንሽ የሚተረፍ ትርፍ ፈልጎ አይደለም። ሰራተኛው ጋር በሰራተኛው ስም ኢንሹራንስ ነው የገባንለት። ይሄ ማለት እንደገለጽኩልህ ኮስት ሪከቨሪ ነው ብያለሁ። ይሄንን ኢንሹራንስ ስንገባ ከኮመርሻል ኖሚኒስ እንትን የሚከፈል አይደለም። ከኮመርሻል ኖሚኒስ ካዝና ወጥቶ ከሰውየው ደሞዝ አይደለም፣ ሰርቪስ ነው፣ የአገልግሎት ግዢ ነው። ሰው ያልተረዳው ነገር ይሄንን ነው። የአገልግሎት ግዢ ነው ይሄ ስራ ማለት ነው። አገልግሎት ነው የተገዛው። ለዛ አገልግሎት በቀጥታ ለሰራተኛው የሚከፈል ደሞዝ አለ፣ ጥቅማ ጥቅም አለ፣ አልባሳት አለ ለስራ። ከዛ ውጭ የትሬኒንግ የመሳሰሉ ኮስቶች አሉ። እዛ ጋር ተካቶ እኛ ያደረግነው ነው። ይሄም እኮ ሰራተኛው የአገልግሎቱን ክፍያ ማን ይፈጽማል? ደንበኞቻችን ሲፈጽሙ ይሄንን አካተው እንዲፈጽሙልን ነው የምናደርገው። ይሄ ደግሞ ህንድም ቢኬድ አፍሪካ ሀገራትም የአውትሶርሲንግ ስራ የሚሰሩም ቢኬድ በተጨባጭም ስላየናቸው ማለት ነው። በዚህ አግባብ ነው ኮስቱን የሚሰበስቡት። ከዛ በኋላ እኛ ይሄን ለምሳሌ ፕሮፖዛል ስናቀርብ ለሰራተኛው የምንከፍለው ደሞዝ ይሄ ነው፣ ጥቅማ ጥቅም ይሄ ነው፣ የቤት አበል፣ የትራንስፖርት አበል፣ የኃላፊነት አበል ሁሉ የሚከፍል የለም። አገልግሎት ነው የምንሸጠው፣ ደንበኞቻችን ይከፍላሉ ያሉኝ ነገር አለ። እሱ ላይ ግልጽ መሆን ያለበት አንድ ጥያቄ አለ። ደንበኞቻችሁ ሲከፍሉ ስትዋሉ ከሰራተኛችሁ ጋር ያልተጣራው ደሞዝ ይሄ ነው፣ እዚህ ውስጥ የኢንሹራንስ አገልግሎትም አለ፣ የሕክምና አለ ብላችሁ ነው ወይስ እሱ ግልጽ ሳይሆን ነው ደንበኞች ይከፍላሉ የሚለው? ከሆነ ከደሞዙ ነው የተቆረጠው። ሁሉም ነገር ግልጽ ነው እኛ ጋር ያለው አሰራር። ስለዚህ እዛ ውስጥ ካለ ከደሞዙ ነው የተቆረጠው ማለት ነው አይደለም። ደንበኛው የሚከፍለን ይሄ ነው። ይሄን እኮ ግልጽ ማድረግ እኮ ጥሩ እኮ ነው። ደንበኛው የሚከፍለን ይሄ ነው ለዚህ አገልግሎት። ለምሳሌ ለዋን ሴኩሪቲ ጋርድ ለአንድ የጥበቃ የስራ መደብ የሚከፍለን ይሄ ነው። የሚከፍላችሁ 5000 ቢሆን እዚህ 5000 ውስጥ ያንተ ኢንሹራንስ አለበት ምናምን የሚል ግልጽ ይደረግለታል። በስልጠናም እናደርጋለን። ይሄን የምናደርግበት ምክንያት ደግሞ እንዳልኩ እኛ ሀገር ያለው ግንዛቤ ገና ነው። ሰራተኛውን መረዳት ስላለበት ዞሮ እሱ ከተመለሰ ጥሩ። ሌላ በአሰሪና ሰራተኛ አዋጅ ቁጥር 293 ላይ ደግሞ የሰራተኛ ቅነሳ ሲደረግ አሁን ሰሞኑን የተመለከተው አይነት የማስጠንቀቂያም ደብዳቤ ይሁን የመሳሰሉት ዞሮ ውላችን ይሄ ይቋረጣል የሚለው ነገር ሲደረግ በዚህ አዋጅ መሰረት ከሰራተኛ ማህበሩ ጋር መነጋገርን ይጠይቃል ይላል። እናንተ አልተነጋገራችሁም? እሱ ሌት ሆነን ነበረ፣ ግን አሁን ባለፉት ሳምንታት ይመስለኛል ከኢሰማኮም ከሰራተኛ ማህበራዊ ጉዳይ ሚኒስቴርም ከአዲስ አበባ ሰራተኛ ማህበራዊ ጉዳይም ከኛም መሰረታዊ ሰራተኛ ማህበር በጋራ ውይይት አድርገናል። እንደውም እየቀረበ ያለው እኮ ለአንድ ደብዳቤ እዚህ ያለኝ
ስም በማጥፋት በጥላቻ ንግግር በመሳሰሉት በሚል አስገድዳችሁ እንደውም የማህበሩን አንድ አመራር አካል አመት ፍቃድ እንዲወጣ ያስገደደ አቶ አስመላሽ የሚል ስም አስገድዶ አስወጥቶታል። እንዴት ነው አነጋግረናል የምትሉት? ምናልባትም ይመስለኛል ለሚዲያ ሄደው ሀሳባቸውን በመስጠታቸው ይመስለኛል እንደዚህ አይነት ጫና እሱ ትክክል አይደለም። ይሄው ደብዳቤው ነው። አንደኛ እሱን ደብዳቤ እንግዲህ እንደገለጽኩልህ አቶ ስሜነህ የእናንተ መስሪያ ቤት ደብዳቤ እኮ ነው አይደለም? የኛ መስሪያ ቤት ለምሳሌ ዋልታ የተለያዩ ቅርንጫፎች ሊኖሩት ይችላሉ። እኔ ተቋሙ ኃላፊ ነኝ። የሆነ ቅርንጫፍ ላይ ይሄ ደብዳቤ ተጽፎ ሊሆን ይችላል። አሁን እንደ ቅሬታ አቅርበህልኛል። ሰራተኛውም እኛ ጋር ቀርቦ ትክክል ያልሆነ ነገር ሆኖ ከሆነ የማህበር አመራር ሆኖ እንደዛ አይነት ነገር ተደርጎበት ከሆነ አጣርተን ተገቢውን ማስተካከያ እናደርጋለን። ይሄንን አሁን እስከምታነሳልኝ ጊዜ ድረስ ያለውን ፋክት ነው ያላቀውም። ሰውየውን ስም እያጠፋ የድርጅታችንን እንትን አሳልፈ ሰጠ እኮ ይሄን ያለውን አቶ አስመላሽ የሚባል ሰው ይሄ አቶ አስመላሽ ብለኛል አይደለም? አቶ አስመላሽ የስራ ኃላፊ አይደለም። አቶ አስመላሽ አሁን ስታነሳልኝ የአንድ ቅርንጫፍ አስተዳደርና ፋይናንስ ኦፊሰር ነው። ምናልባት ይሄን አድርጎ ከሆነ ይሄን አድርጎ ከሆነ ይሄንንም አጣርተን ተገቢውን እርምጃ እንወስዳለን። ማህበራት ሲመሰረት እኮ ከኔ ጋር ውይይት አድርገዋል። ተገቢውንም ድጋፍ እያደረግን ነው ባለን አቅም ማለት ነው። በድርጅቱ ሪሶርስ አንድ ማህበር ሲቋቋም በድርጅቱ ሪሶርስ የመጠቀም መብት አላቸው አይደል? ከዛ ውጭ ማህበር በመሆናቸው የማዋከብ የመሳሰሉ ስራዎች አይሰሩም። እንደ ማህበሩን መስራት ያለበት እዚህ ጋር ግልጽ መሆን ያለበት ነገር ለካምፓኒው መቆም ካምፓኒው ከደንበኞቹ ጋር ያለው ግንኙነት የተሻለ እንዲሆን መስራት አለባቸው እንደ ማህበር። ምናልባት አሁን የተገለጸው ኬዝ ይሄ ሰራተኛ ያለው ነገር እንዳለ ሆኖ የሚጣራ ነገር ሆኖ የማህበር አመራር ነኝ ብሎ የድርጅት ስም የሚያጥላላ ከሆነ እሱም ትክክል አይደለም። ምክንያቱም ማህበር እኔ የምኖረው ድርጅቱ ሲኖር ነው የሚለውን አቋም ነው መያዝ ያለበት እንደ ማህበር ማለት ነው። ድርጅቱ ሲኖር ነው ሰራተኛ የሚኖረው። ዋልታ ስላለ ነው ለምሳሌ አንተም ያለው እዚህ መተን የምንወያየው ማለት ነው። ሀሳቡ ነው ይሄ ነው። ብዙዎች በነገራችን ላይ ያው የሚያቀርቡት ቅሬታ ላይ ምን ይሉ መሰሉት? እንደዚህ የማኔጅመንት አካላት የሆኑ ሰዎች እንደዚህ ሚዲያ ላይ ሲቀርቡ እኛ ማህበሩ ሲኖር ነው እኛ የምንኖረው የሚል ማንቆለጳጰስን ይችሉበታል። በተጨባጭ ግን ሲኬድ እንዳይጥና ድመት ነው የሚተያዩት። የማህበር ያው እንግዲህ ይሄንን እርሶ ስለ እውነት የሚያጣሩት ከሆነ ማለት ነው ይሄ ሁሉ ቅሬታ እሱ ነው። ይሄው በግልጽ ነው በደብዳቤ አጣራዋለሁ። የማህበር አመራር ያጠፋ ማለት አይደለም። ምናልባት አመት ፍቃድ የለኝም ሰራለው የሚለውን ሰው ያስገድዶ አቶ አስመላሽ የሚባል የናንተ የሥራ አመራር ሰውየውን አስወጥቶታል። ይሄው ደብዳቤው ሁሉ እሱ ነው የተመለከተው። አጣራዋለሁ። እንግዲህ ተመልካቾቻችን ያው የተከታተላችሁትን ይመስላል። በተለይ በኮመርሻል ኖሚኒስ የምትሰሩና እዚህ ጣቢያችን ድረስ ተገኝታችሁ ቅሬታችሁን ያቀረባችሁ አካላት በሙሉ ወደፊትም የማቅረብ መብት አላችሁ። እኛ ደግሞ የእናንተን ሀሳብ አድምጠን ሚዛናዊ ሆነን ለሚመለከታቸው አካላት ሁሉ ጥያቄያቸውን አቅርበን አየር ላይ የማዋል መብት ያለን መሆኑን በዚህ አጋጣሚ መብት የሌለን ለሚመስላቸው ለመግለጽ ወዳለው። ከዚያ ባሻገር ከሰራተኛ ከማህበር ጋር ተያይዞ እዚህ የተገኙት የስራ ኃላፊ በገለጹት ልክ እንዲሰሩ እመኛለሁ። በገለጹት ልክስ እየሰሩ ነው ወይ የሚለውንም ደግሞ ወደፊት የምናየው ነው። ከዚያ ባሻገርም ከሰሞኑን ወደ ጣቢያችን የመጣችሁ የሴት ፈታሽ አካላትም በተመሳሳይ ያቀረባችሁት ቅሬታ በዚህ መሰረት እሳቸው እንደጠቀሱት ተስተናግዷል አልተስተናገደም የሚለውም የሚታይና እውነታው የሚጣራ ምናልባትም ተመልሰን የምንገናኝበትን እድል የሚፈጥር ሊሆን ይችላል። ስለዚህ ተሰርቶ ከሆነ በጣም ነው ያው እንደ ቅሬታ አቅራቢዎቹ ለእናንተ ምስጋና የምንቸረው፣ ካልሆነ ደግሞ መልሰን የምናየው ነው የሚሆነው። እንግዲህ ውይይታችን የተከታተላችሁትን ነው የሚመስለው። ስሜ ነባይ ፈርስ ነኝ። እንግዳይን አቶ ገብረሕይወት ጌታሁን የኮመርሻል ኖሚኒስ ምክትል ዋና ስራ አስኪያጅ ናቸው። እዚህ ድረስ ተገኝተው ለሰጡን ማብራሪያ ከልብ ነው የምናመሰግነው። ሳምንት እንገናኛለን። ስንገናኝ ደግሞ በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር ነው የሚሆነው። ለዛሬው ለነበረን ቆይታ እጅግ